ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ስውሩ መፈንቅለ መንግስት ከእፎይታ መጽሔት የተወሰደ። ደርግ በአንድ ወቅት የሞት ደውል ለነበረው መግለጫው የመግቢያ ሙዚቃና አንባቢ ሰይሞ ነበር። በቅድሚያ ሙዚቃው ይሰማል፣ የፍየል ወጠጤ ይከተላል። ከዛ አንባቢው በወኔና በኃይለ ቃል እያገሳ የሞት ነጋሪት የሚጎስም በሚመስል አወራረድ ከተንደረደረ በኋላ በነገሌ ላይ የሞት ቅጣት ተፈጽሞባቸዋል ይላል። ስለዚህ ሙዚቃዋና አንባቢው ገና ሲሰሙ ሁሉም ጆሮን አቁሞ ለመስማት ይጠባበቃል። ጥር 26 ቀን 1969 ዓ.ም እኒያ የሞት ደውል ደዋዮቹ እንደ ልማዳቸው ሳያንቃጭሉ የዕለቱን ተረኛ ለመስማት አድማጭ ተዘጋጀ። ረፋዱ ላይ በቤተ መንግስቱ አካባቢ የተሰማው የመትረየስ ተኩስ ጉጉት ጭሮ ስለነበር አድማጭ በጉጉት ጠበቀ። እንደተገመተው መግለጫው አብዮቱ ከተከላካይነት ወደ አጥቂነት እንደተሸጋገረ አስገንዝቦ በጸረ አብዮተኞች የደርግ አባላቶች ላይ አብዮታውያኑ የማያዳግም እርምጃ መውሰዳቸውን ገለጸ። እርምጃው ኮሎኔል መንግስቱ ወደ በኋላው ለምሳ ያሰቡንን ቁርስ አደረግናቸው እያሉ የሚመጻደቁበት ነው። ግራም ነፈሰ ቀኝ በወቅቱ አብዮታዊ እርምጃ እንዴት እንደተከናወነ የተገለጸ ነገር ግን አልነበረም። ይህም በደርግ ታሪክ የተለመደ ነበር። ለመሆኑ የወቅቱ ስውር መፈንቅለ መንግስት ምን ይመስል ነበር? ከአይን ምስክሮች ያጠናከርኩትን ድራማዊ ግብግብ ላጫውታችሁ። ከዚያ ከወዲያ ወዲህ እየተንገላታች የቆየችውን ስልጣን ለመጨምደድ አንዱ በሌላው ሬሳ ላይ የሚረማመድበት ነበር። የደርግ አባላቶች ቀድሞውኑ የተቆናጠጡት የህዝብ ድል ቀስ በቀስ እየነጠቁ እንደመሆኑ ከ120ዎቹም ወታደራዊ ነገስታት መካከል የንጉሠ ነገስቱን ስልጣን ለመቀዳጀት በደፈጣ እያዘገሙ እጅ የቀደመ የዘገየውን እየገደለ ቀጣዩን እርምጃ የሚያውጠነጥንበት ነበር። ጥር 1969 ዓመተ ምህረት በህዝብ ድርጅት ጽህፈት ቤት ስር ተዋቅረው የነበሩበት የፖለቲካ ድርጅቶች የአባላት ምልመላ ሲያጧጥፉ እርስ በርሳቸው ደግሞ በጥርጣሬና በጥላቻ ይተያያሉ። ከነዚህ በተጻራሪ የቆሙትማ ከደርግና ከሌሎች የፖለቲካ ድርጅቶች ጋር ጠመንጃ ከተማዘዙ ሰነበቱ። የደርግ አባላት ራሳቸው በእነዚህ የተለያዩ የፖለቲካ ድርጅቶች ውስጥ በመሰግሰግ ቀሪዎቹ ደግሞ በግላቸው በመሽሎክሎክ ስልጣን ለመያዝ የሚችሉበትን መደላድል በማዘጋጀት ላይ ነበሩ። መኢሶን በህዝብ ድርጅት ጽህፈት ቤት ውስጥ የነበረው የላቀ ሚናና በመንግስት መዋቅርም በርካታ የሚኒስቴር መስሪያ ቤቶችን በእጁ ማስገባቱ ሌሎች ተቀናቃኝ ድርጅቶችን አስፈራቸው። በተለይ በዶክተር ሰናይ ልኬ ይመራ የነበረው የወዝ ሊግ ይህ የበላይነት በዝምታ ሊቀበለው አልወደደም። በህብረተሰቡ ድጋፍ የሚያስገኝ ምንም አይነት ፖለቲካዊ መሰረት የሌላቸው ሌተናንት ኮሎኔል መንግስቱ ኃይለማርያምን የመሳሰሉ የደርግ አባላት አደጋው ያንዣበበባቸው ስለመሰላቸው ከነ ዶክተር ሰናይ ልኬ ጋር ተመሳጠሩ። ሴራውም ኮሎኔል መንግስቱ ለስሙ ሰደድ የሚባል ድርጅት አቋቁመው በይዘቱ ግን የወዝ ሊግ ወታደራዊ ክንፍ እንዲሆንና የሊግ አባሎች በበኩላቸው የውሰት ሰደድን እንዲያደራጁ የሚያመቻች ነበር። በዚሁ መሰረት በሰደድ ስር የደርግ አባላቶችና የጦር ክፍሉን ለመያዝ ምልመላ ይካሄድ ጀመር። በነገራችን ላይ ኮሎኔል መንግስቱ ተቀናቃኞቻቸውን ከሞላ ጎደል ካስወገዱ በኋላ በአቶ ሸዋንዳኝ በለጠ፣ በሽመልስ ማዘንጊያና በፋሲካ ሲደል እየተረዱ የሊግ አባሎችን ሰርጎ ገቦች በማለት መሪዎቹን እነ ሻለቃ ስዩምን፣ ኮሎኔል ሽታይን፣ ሻለቃ ጌታቸው ወልደ መስቀልንና ሌሎችን ገድለው ድርጅቱን በትነውታል። በወቅቱ ከነዚህ ኃይሎች በተጻራሪነት ተጠናክረው ይታዩ የነበሩት የደርጉ አባልና ዋና ጸሐፊ የነበሩት ሻምበል አለማየሁ ኃይሌ ነበሩ። ይሄ ቡድን የኮሎኔል መንግስቱን እያበጡ መምጣት፣ የመኢሶንንና የወዝ ሊግን መንሰራፋት፣ የህዝብ ድርጅትን ሰፊ ስልጣን ይቃወም ነበር። ቡድኑም በርካታ የደርግ አባላቶችን በማሳመኑና ምሁራኑን በማስጠጋቱ በመጠንከር እንቅስቃሴውን ቀጠለ። በተዋረድ ደግሞ በስውር መፈንቅለ መንግስት ውስጥ ዋነኛ ሚና የተጫወተው የጥበቃ ክፍል በእኚሁ ሁለት ጎራዎች ተከፋፍሎ ነበር።
በየጊዜው የመግደል፣ የማሰር፣ የማፈን፣ የመዝረፍ ሙሉ ስልጣን የነበረው የደርጉ የጥበቃ ብርጌድ ኃላፊ ሌተናንት ኮሎኔል ዳንኤል አስፋው የነሻለቃ መንግስቱ ታማኝ ሲሆን የደርጉ የምርመራ ሹም ሻለቃ ዮሐንስ ደግሞ ከነሻምበል አለማየሁ ጋር ወገነ። ስለዚህም ያለመደማመጡና ክፍፍሉ እስከ ተራ ወታደሩ ድረስ ዘልቋል። በመሆኑም ለግድያ የሚፈላለጉት የሁለቱ ተቃራኒ ቡድኖች ታጣቂ ኃይል ቤተ መንግስቱን አስጨነቁት። አንድ ጸሐፊ ተንትነው እንዳቀረቡት ሌተናንት ኮሎኔል ዳንኤል አስፋው የሻለቃ መንግስቱ የኮርስ ጓደኛ ሲሆኑ በጣም ጨካኝና ብዙዎቹንም የገደለ መኮንን ነው። ጀነራል ጌታቸው ናደው በቤታቸው በራፍ ላይ በጥይት ሲያስደበድብ አቡነ ቴዎፍሎስን ጫማቸውን አስወልቆ ቆባቸውን ገፎ ያሰረና ከብዙ ተረሻኞች መካከል አንዲት ሴት መትረፏን ቢሰማ ሆስፒታል ድረስ ሄዶ ካገኛት ወታደር ጭምር የገደለ እንዲሁም በርካታ ጥፋቶችን የሰራ ነበር። ሆኖም መኮንኑን የደርግ አባል ባለመሆኑ ይቆጭ ስለነበር አንድ ቀን የመሪነት ስልጣኑን የመጨበጥ ህልሙን ለማሳካትም አጥናፉን በመጠጋት መንግስቱን በመጠጋት ደግሞ ሌሎችን ለመምታት ሲጥር ቆይቷል። ጌታቸው ዛሬም እንደሚሉት ሌተናንት ኮሎኔል ዳንኤል አስፋው በየካቲት እንቅስቃሴ ውስጥ ለመጀመሪያ ጊዜ ሰው በመግደል ሌሎች ወታደራዊ ክፍሎች ምሳሌ የሆነና የብዙ ኢትዮጵያውያንን ነፍስ ያጠፋ ጭካኔም በሰረገላ ስቦ ከደርግ የደም ስር ያዋሃደ ነበር። በዚህ ውጥረት ውስጥ ላሉ እነሻምበል አለማየሁ የሌተናንት ኮሎኔል መንግስቱና የዶክተር ሰናይ ልኬን ደባ ስለደረሱበት የመንግስቱን በስልጣን መባለግ በይፋ ያጋለጡ የደርግ አባላቶች መቀስቀስ ጀመሩ። በተለያዩ ጊዜያት የደርግ የስልጣንን አወቃቀር እንዲሻሻል በህዝብ ድርጅት ጽህፈት ቤት ውስጥም ኢህአፓም ሆነ ሌሎችም የፖለቲካ ድርጅቶች እንዲሳተፉበት ሁሉም ድርጅቶች በህዝብ ፊት ግልጽ ውይይት አካሂደው የስልጣን ጥያቄው ልባት እንዲያገኝ በይፋ ሰበኩ። በዚሁም ኮሎኔል መንግስቱና ተከታዮቻቸው መቀየማቸው አልቀረም። ቢሆንም ታህሳስ 1969 በተጠራው የደርግ አባላት ጠቅላላ ጉባኤ ላይ ሻምበል አለማየሁ ኃይሌ የኮሎኔሉን ማናህሎኝነትና የሥራ ድክመት አውስተው ሌሎችም ሐሳባቸውን እንዲሰጡ በመጋበዝ ተቀመጡ። በራሳቸው በኮሎኔል መንግስቱ ሊቀመንበርነት በሚመራው በዚህ ስብሰባ ላይም እብሪታቸውን ከመንገድ የወጣ አካሄዳቸው ተረጋግጦ አደገኛ አዝማሚያ በማሳየታቸው ተወግዘው የደርጉ አወቃቀር ለግለሰቦች ስልጣን መሰባሰቢያነት እንዳያመቸው ነው በተዋረድ ተመንዝሮ እንዲዋቀር ተወሰነ። ኮሎኔል መንግስቱ ስልጣናቸውን ላለማስነካት ሙግት ቢገጥሙም የቀረበባቸውን ክስ መቋቋም ስላልቻሉ ውሳኔውን በዝምታ ተቀበሉት። ተሰብሳቢዎቹ በመቀጠልም የደርግ የቀድሞ አሰራር ተለውጦ ርዕሰ ብሔርነቱ ከነሙሉ ስልጣኑ ከኮሎኔል መንግስቱ ተወስዶ የደርግ አባላት ላልነበሩት ለብርጋዴር ጀነራል ተፈሪ በንቲ እንዲሰጥ፣ መንግስቱ ኃይለማርያም የሚኒስትሮች ምክር ቤት ሰብሳቢ ብቻ እንዲሆኑና የደርጉ ዋና ጸሐፊ ሻምበል አለማየሁ የደርጉን የአስተዳደር ዘርፍ ሊቀመንበርነት ደርቦ እንዲይዙ ተወሰነ። የደህንነት ዘርፍ ኃላፊነቱም የመንግስቱ ሸሪካ ከሆኑት ከሻለቃ ተካቱሉ ተነጥቆ በስፍራቸው ሌተናንት ኮሎኔል ህሩይ ኃይለስላሴ ተመደቡ። የጉባኤው ውሳኔ ኮሎኔል መንግስቱን ለመጀመሪያ ጊዜ በጀነራል ተፈሪ ቁጥጥር ስር ሲያደርጋቸው ደጋፊዎቻቸውም ከያዟቸው ቁልፍ ቦታዎች እየተመነገሉ እንዲወጡ ተደረገ። አለቃ ለገሰ አስፋው፣ ሊዲንግ ቴክኒሻን ታምራት ፈረደ፣ ሻምበል ፍቅረ ስላሴ ወግደረስ የመሳሰሉት ሁሉ ስልጣን የለሽ ስራ ላይ ተመደቡ። ተካቱሉ ጡረታ እንዲወጡ ሲደረግ መንግስቱ ገመቹ ወደ ሐረር እንዲዛወሩ ተወሰነ። ይሁንና ኮሎኔል መንግስቱ ጫማ የመሳም ያህል ተሰብሳቢዎቹን ስለለመኑ ተካ ለትምህርት ወደ መስኮ እንዲሄዱና መንግስቱ ገመቹም እዚያው እንዲቀር ተወሰነ። የነሻምበል አለማየሁ ወገኖች በሰላም ስልጣንን በመመንዘራቸውና ቁልፍ ቦታዎችንም በመያዛቸው መኩራራታቸው ግን የመውደቂያቸው ምክንያት ሆኗል። ለምሳሌ ሻምበል አለማየሁ በጥንቃቄ እንዲራመዱ ጓደኞቻቸው ሲመክሯቸው እርምጃ በእርሱ ላይ መውሰድ አላቃተንም። እጁን የፊጥኛ አስረን ለኢትዮጵያ ሕዝብ ፍርድ ማቅረብ እንፈልጋለን በማለት የባላጋራቸውን አቅም ያናንቀው ነበር። እናም አሸናፊዎቹ ወገኖች ፊታቸውን ወደ ህዝብ ድርጅት ጽህፈት ቤት በማዞር መድረኩን ሁሉም የፖለቲካ ድርጅቶች በእኩልነት የሚሳተፉበት እንዲሆንና በዘፈቀደ የሚታዘቡትም ገንዘብ በስነ ስርዓት በበጀት ተይዞ በገንዘብ ሚኒስቴር አሰራር እንዲንቀሳቀስ አዘዙ። በዚህም ውሳኔ እንዳሻው ገንዘቡን ያንቀሳቅስ የነበረው መኢሶን ተቆጣ። ወዝሊጎቹንም የቡድኑ አካሄድ ስላላማራቸው
ከመኢሶኖች ጋር ያደረጉት የነበረውን ሽኩቻ ለጊዜው በማቆም በጋራ የማጥላላት ፕሮፓጋንዳቸውን አቀናጅተው መንቀሳቀስ ጀመሩ። ኮሎኔል መንግስቱ በፊናቸው ከተንሳፈፉበት ጊዜ ጀምሮ ከኮሎኔል ዳንኤል ጋር ያለ እረፍት ሲያሶሩ ቆይተዋል። መፍትሄው መፈንቅለ መንግስት ማካሄድ ብቻ መሆኑን አምነው ስለነበርም በምስጢር ቅንብራቸውን ቀጠሉ። ጥር 26 ቀን 1969 ዓ.ም ሻምበል ፍቅረ ስላሴ ወግደረስ የሚያቀርቡትን የእድገት በህብረት የእውቀትና የሥራ ዘመቻ ሪፖርት ለመስማት በሚል ሽፋን ኮሎኔል መንግስቱ የደርግ አባላቶችን ስብሰባ ይጠራሉ። እውነተኛውን የስብሰባ ዓላማ ግን ሪፖርት አቅራቢውም ራሳቸውም አያውቁትም ነበር። ከስብሰባው ቀደም ብሎ ቤተ መንግስቱ ክበብ ውስጥ ኮሎኔል መንግስቱ ነጭ ካፖርታቸውን እንደደረቡ ከአንድ ካድሬ ጋር ይወያያሉ። ካድሬው እንደሚለው ከሰዓታት በኋላ የቤተ መንግስቱ ግቢ ጓደኞቻቸው ደም እንደሚጨቀይ እያወቁ ፊታቸው ላይ ግን ምንም አይነበብም ነበር። ሁለቱ በመወያየት ላይ ሳሉ ሻምበል አለማየሁ የፖሊስ ዩኒፎርማቸውን እንደለበሱ ገብተው የእንቁላል ጥብስ አዘው በሉ። መንግስቱና አለማየሁ ኩርፈኞች ስለነበሩ ንግግርም ሆነ ሰላምታ አልተለዋወጡም። ከዚያ ኮሎኔል መንግስቱ ቀድመው ከክበቡ ወጡ። ስብሰባው ተጀምሮ ሪፖርቱ በመሰማት ላይ ነው። የቤተ መንግስቱ በሮች በታንክ ታጥረው የወጣ እንዳይገባ የገባም እንዳይወጣ ተከልክሏል። በመሃል የስብሰባው ክፍል የጮኸውን ስልክ ኮሎኔል መንግስቱ አንስቶ ከዘጋ በኋላ ይቅርታ ጠይቆ ይወጣል። ወዲያውኑ ሁለቱ የአዳራሹ በሮች ተበርግደው ታጣቂ ወታደሮች ገቡና ተሰብሳቢዎቹን እጅ ወደ ላይ አሏቸው። መፈንቅለ መንግስት በማካሄድ ላይ መሆኑን የተረዳው ሻምበል አለማየሁ ይህ ጸረ ህዝብ ድርጊት ነው በማለት እየጮኸ ቢያወግዝም ኮሎኔል ዳንኤል የሚፈልጋቸውን ሰዎች ስም እየጠራ በአንደኛው በር አስወጣቸው። በሩ ወደ ቤተ መንግስቱ ጠጅ መጣያ ክፍል የሚያወርድ ሲሆን በሩም ላይ አንድ ወታደር ቆሞ የታጋቾቹን አይንና እጅ ያስራል። ከታሰሩትም ውስጥ አንዱ ሻምበል ፍቅረ ስላሴ ነበሩ። ሁኔታውን ሲቆጣጠር የነበረው ኮሎኔል ዳንኤል አንተን ደግሞ ምን አመጣ ብሎ ፈቶ ለቀቃቸው። ቀሪዎቹን ግን ድምጽ በሌለው መሳሪያ ተረሸኑ። እነሱም ብርጋዴር ጀነራል ተፈሪ በንቲ፣ ርዕሰ ብሔር ሌተናንት ኮሎኔል አስራት ደስታ፣ የማስታወቂያ ኃላፊ ሌተናንት ኮሎኔል ህሩይ ኃይለ ስላሴ፣ የደህንነት ኃላፊ ሻምበል አለማየሁ ኃይሌ፣ ዋና ጸሐፊና የአስተዳደር ኃላፊ ሻምበል መገስ ወልደ ሚካኤል፣ የኢኮኖሚ ኃላፊ ሻምበል ተፈራ፣ የደርግ አባል 10 አለቃ ኃይሌ በላይ የደርግ አባላት ናቸው። አንዳንድ ጸሐፊዎች ግድያውን የፈጸሙት ራሳቸው ኮሎኔል መንግስቱ ናቸው በማለት ጽፈዋል። ከተሰብሳቢዎቹ ውስጥ በሌላ በር እንዲመጡ የታዘዙት ደግሞ ሰፊ ጠረጴዛ ይዘው ከሚጠብቋቸው ኮሎኔል መንግስቱ ጋር ተገናኙ። እነ ሻለቃ ተስፋዬ፣ ሻለቃ ብርሃኑና 50 አለቃ ለገሰ የሚገኙበት ይኸው ቡድን እየተላቀሱ ከሞት ወደ ህይወት ለመለሰው መንግስቱ ታማኝነትን ገለጸ። ኮሎኔሉ ግን የመፈንቅለ መንግስትን ቅጽበታዊ ምስጢራዊና ጭካኔ የሚያስፈልገው መሆኑን ያወቁ ስለነበር እንጂ ይህንን ያደረጉት የእርሳቸው ተቀጥላዎች መሆናቸውን ወትሮም አላጡትም። በአዳራሹ ውስጥ ምን እንደሚካሄድ የማያውቀው ሌላው ሰራተኛና የዜብ ምድቡ ጭምር ሁኔታውን በጸጥታ ይከታተል ነበር። በዚህ መካከል ኮሎኔል መንግስቱ ወደ ህዝብ ድርጅቱ ጽህፈት ቤት ሄዶ ለነ ዶክተር ነገደና ሰናይ ልኬ አደጋ ስላለ ከቢሮአቸው እንዳይወጡ ነግረው ተመለሱ። ያልተለመደው የግቢው ጸጥታ የቀፈፈው ሻለቃ ዮሐንስ ወደ ውጪ ለመውጣት ቢሞክር ግን በሁለቱም ዋና በሮች መውጣት እንደማይቻል ተነገረው። ተመልሶ ቢሮ ተቀመጠ። ኮሎኔል ዳንኤል ዋነኛ ተልእኮውን ካጠናቀቀ በኋላ ከሌሎች ጋር በመሆን ቀጥሎ ሌሎች የሚገደሉ ሰዎችን ዝርዝር ሲያዘጋጅ ምክትሉ ሻለቃ ዮሐንስ ትዚለውና 2 ወታደሮች እንዲያመጡት ያዛል። ሻለቃውም በወታደሮቹ ታጅቦ አውቶማቲክ ጠመንጃውን እንዳነገበ ወደ ዳንኤል ቢሮ በማምራት ላይ ሳለ የሚጠላውን የዶክተር ሰናይ ልኬን ድምጽ ስለሰማ ክላሽንኮቭን አዙሮ አርከፈከፈበት። በፍጥነት ያጀቡትን 2 ወታደሮችንም ወዲያውኑ ጥሎ ወደ ኮሎኔል ዳንኤል ቢሮ ያነጣጥራል። ዳንኤል ከኮሎኔል ስዩም መኮንንና ሻለቃ እንዳለ ጋር ስለሚገደሉበትና ስለሚቀበሩት ሰዎች ይወያይ ነበር። ሆኖም የተኩስ ድምጽ በመስማቱ ቀና ሲል ሻለቃው በመስኮት አሾልቆ ጭንቅላቱን በተነው። ሌሎቹ ግን ጠረጴዛ ስር ስለተወሸቁ
ትቷቸው የወታደሮቹን ጠመንጃ በመደረብ ወደ ኮሎኔል መንግስቱ ገሰገሰ። ኮሎኔል መንግስቱ ከተስፋዬ ገብረ ኪዳን ከለገሰ አስፋው ጋር እበር ላይ ቆመው ሳለ ተኩስ በመስማታቸው ተደናግጠው እየተርበተበቱ ዜብ መደብ ወደ ቆመው ታንክ እውር ድንበራቸውን ሸመጠጡ። ወዲያው ሻለቃ ዮሐንስ አከታትሎ የርምታ ተኩስ ቢከፍትም ሊያገኛቸው አልቻለም። ስለዚህ የያዛቸውን ጠመንጃዎች በየአቅጣጫው ሲተኩስ ቆይቶ በመጨረሻ ራሱን ገደለ። ኮሎኔል መንግስቱም ተሸሸጉበት ታንክ ውስጥ ሆነው ተኩስ በተሰማበት አቅጣጫ ሁሉ የቤተ መንግስቱን ግንብ በጭፍን ሲደበድቡ ውለው ዘግይተው ወጡ። ግራም ነፈሰ ቀኝ የኮሎኔል መንግስቱ መፈንቅለ መንግስት በመሳካቱ የቀድሞዎቹ ሰዎቻቸው ወደ የቦታቸው ተመለሱ። የማታው መግለጫም የሰፊው ህዝብ አቀኛ ልጆች አብዮቱን ከተከላካይነት ወደ አጥቂነት እንዳሸጋገሩት ገለጸ። የተገደሉትም ሰዎች የኢፒኤልኤፍ እና የኢኤልኤፍ ቅጥረኞች ሲሆኑ ከኢሃፓም ጋር መመሳጠራቸውን አስታወቀ። ስውሩ መፈንቅለ መንግስት የተካሄደው ግን የኮሎኔል መንግስቱን ስልጣን ለማስከበር ነበር። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ። በሌላ ጽሑፍ እንገናኛለን።